እኔ እኮ የሆነ የተከፈለውን ሰው ነው የሚመስለው አንዳንዴ ውጮቹ ጋር ምናምን ብዙ ጊዜ ይሄ የኪራይ ቦይፍሬንድ ገርል ፍሬንድ የሚባል አለ። በቃ ትከፍሏቸዋላችሁ የምትፈልጉትን ነገር ታደርጋላችሁ ማለት ከነሱ ጋር መዝናናት የሆነ ቦታ መሄድ ከፈለጋችሁ ፎቶ መነሳት ከፈለጋችሁ አብራችሁ ምሳ መብላት ከፈለጋችሁ እራት መብላት ከፈለጋችሁ ኤቭሪቲንግ እስከ ተከፈላቸው ድረስ ማድረግ የሚችሉ አብርሃም ምንም አሁን እሱ የሚያዝዘው ነገር አይደለም ምንድነው እያደረገ ያለው የተባለውን ነገር ማድረግና ማድረግ ነው እንዴ ከሆነ ጀምሮ ተሸክማይ ነው እንደምትዞረው ባለው እስቲ በራሱ እንዲቀሳቀስ ፍቀጅለት እንዴ ቀላል ተሸከማ ብቻ አይደለም እንደዚህ በየሄደችበት እንዴ አንጠልጥላ ነው እየሄደች ያለችው መሸከም ምናምን ብቻ አይደለም ሙሉ የምታስበውን ነገር ሁሉ ነው እሷ ነው የምታስበው ማለት መንቀሳቀስ ብቻ አይደለም እኮ አውልቅ ስትባል ታወልቃለህ አርግ ስትባል ታደርጋለህ እንዴ አንተ አያስፈልገኝም በቃ እንጂ ስጦታ እንዴ በግልጽ አማርኛ ተናገርኩ ያለ ሄርሜላ በጣም ነው ማለት ትናንትናም እየተናገርን ነበር በቃ የራሷን ነገር አሁን ወደ ጎን ትተው ስለሰጠች ስጦታ ስለዛ መውለቅ መበጠስ ምናምን አይደለም ስጦታ ብቻ ሳይሆን እኮ ከሷ ምርቋል አሁን አብርሃም ስለዚህ ስጦታው አይደለም ማሰብ ያለባት በዚህ ሰዓት እንዴት ነው ይሄ ልጅ ደና የሚሆነው የምትወደው የምታፈቅረው የምትሳሳለት አይነት ሰው ከሆነ ስለ ስጦታ መጣልና መነሳት የምታወራ ከሆነ ራሷን ነው እየወደደች የምትወደው እዚህ ጋር አንዳንዴ ምንድነው ተሰራ ድግምት ምናምን የምትሉት ነገር የእውነት እያመንኩ ነው መሰለኝ ኤፍሬምን በራሱ የሆነበት ሳይሆን አይቀርም እንደዚህ በዚህ ልክ ሊከራከር ወይ በዚህ ልክ ጭራሽ ከኛ ጋር ሊጣላ የሚደርስበት ምክንያት በፍጹም ሊገባኝ አልቻለም ይሄ ነገር በጣም ትልቅ አቅጣጫ የሚሰጥ ነገር ነው በዚህ ሰዓት ዴቭ የተናገረው አሰባችሁታል እስኪ ወደ ኋላ እንመለስና ነገሮችን እናጠንጥን ኤፍሬም መጀመሪያ እንዴት ነበር አንዳንዴ ነገሮች ሁሉ ዝም ብለው ተገጣጥመው የሆነ መጨረሻ ላይ ምስል አይሰጡ እርስ በርስ የተያያዙና የተሳሰሩ ናቸው በዛ ሰዓት ሩታ ብቻዋን በነበረችበት ሰዓት ትልቅ የሆነ ቀኝ እጅ ያስፈልጋታል ከሁለቱም አቅጣጫ የሆነ ከሷም ከቤተሰቡም አቅጣጫ የሆነ ሰው አብርሃም በቦታው በዛ ሰዓት አልነበረም በመካከል የሚያገናኛቸው ድልድይ ኤፍሬም ነው ከአብርሃም ጋር ያገናኛታል ከቤተሰቦቹ ጋር የሚያገናኛታል ከሷም ጋር ደግሞ ጥሩ ግንኙነት አለው ስለዚህ በመጀመሪያ ኤፍሬም ጋር ትክክለኛ ጥሩ የሆነ ግንኙነት ያስፈልጋቸዋል ስለዚህ ያንን ጥሩ ግንኙነት መሰረተች ኤፍሬም ከሷ በላይ ስለሷ የሚከራከርላት ሰው ሆነ አብርሃም የራሱን ህይወት መርጦ በራሱ ህይወት ውስጥ እያለፈ እያለ ኤፍሬም ከማን ጋር የነበረው ከወንድሙ ጋር አይደለም የነበረው ከእህቱ ጋር አይደለም የነበረው ከቤተሰቡ ጋር አይደለም የነበረው የሚያስጨንቀው የሩታ የእያንዳንዷ የቀኗ ውሎና ያሳለፈችው ነገር ነው የሚያሳስበው እሷ የትም ግባ ካለችው ይገባል ምንም ማድረግም ካለችው ያደርጋል በዛ ሰዓት ብቻዋን እንዳትቆም መከታ ኤፍሬም ሆናት ማለት ስለዚህ አሁን አብርሃም ወደዚህ ስለመጣ ብቻ ሳይሆን አብርሃም ሳይኖር ለወንድሙ ያኔ ለምን አልቆመም ይሄ ልጅ ሁሌም የሚለው ሩታ ነው የምትሆነው ሩታ ነች ከሄርሜላ ጋር የሆነ የሚያመጣው የሆነ የተደበቀ ነገር አለ ስንል ምንም ነገር የለም ምናልባት እሷ ጋር አይቶባት የሆነ ነገር ተረድቶባት ነው ከሱ እየተከላከለ ነው ብለን ስናስብ ስንጠብቅ አዲስ ነገር የለም ስለዚህ ምንድነው እያደረገ የነበረው በሰዓቱ አብርሃም ተረጋግቶ ህይወትን እንዳይኖር ሁሌም እንቅፋት ሲሆን በዛ በሄርሜላ በኩል ይሄዳል አንዴ በአብርሃም በኩል ይመጣል አንዴ በጓደኞቹ በኩል ይሄዳል የተለያዩ ነገሮችን ሲያደርግ ቆየ ከዛ ያ ነገር አልፎት አብርሃም ጠፋ ከዛ በኋላ የሆነ ሰዓት ሶስቱ ተያይዘው መጡ አብርሃም ኤፍሬምና ሩታ ከዛስ የኤፍሬም ሚና በጣም እያደገና ከፍ እያለ መጡ ውሳኔ የመወሰኑ ኃላፊነት የሱ ሆነ ሲወጣ ሲገባ መኪና የሚይዝለት የሚጠብቀው ወቅ ሲያደርግ አብሮት የሚወጣ ቤታቸውን የሚጠብቅላቸው ሰው ሆነ ስለዚህ አሁን ኤፍሬም ለወንድሙ አሰበው ነው ካልን ያኔ ለምን አላሰበም ነው ደና እያለ አሁን ከሩታ ጋር ከመጣ በኋላ ነው ከአብርሃም ጎን መቆም የጀመረው ስለዚህ ይሄ ነገር አቅጣጫው ችግሩ ከአብርሃም ብቻ ሳይሆን ኤፍሬም ጋር የሆነ ነገር እንደተደረገና እሱን ከሷ ጋር እንዲቆም የተፈጠረ ሌላ ትልቅ ሴራ አለ ትልቁ ምስል ይሄ ነው ፋሚሊ ሰላም ቤተሰብ እንደምን አላችሁ እንደምናችሁ ሁሉም ሰላም ሁሉም አማን እኔ ደህና ነኝ ዛሬም እንደተለመደው በአዲስ ቪዲዮ እንደገና ተመልሼ መጥቻለሁ ሁላችሁም ቪዲዮ ላይ በጣም ብዙ አዲስ ነገር እንደምታገኙ ብዙ የተደበቁ ሚስጥሮችን እንደምናገኝ ምክንያቱም የአብርሽ ጉዳይ በጣም እየጠራ ትክክለኛ መልኩን ያገኘ ነው እይታውን ምን እየታሰበ እንደነበረ ምን እየሆነ እንዳለ እያንዳንዱ ነገር ሁላችሁም እየተረዳችሁ ነው በያስፋሉ ዛሬ ደግሞ በደንብ ያለውን ያገኙአቸውን ተጨማሪ ነገሮችም እስከ ቪዲዮ መጨረሻ አብራችሁን ከቆያችሁ ሙሉ ነገር ታገኛላችሁ አካውንቱን ሰብስክራይብ ያደረጋችሁ አካውንቱን ሰብስክራይብ በማድረግ ቤተሰቡን
ቪዲዮን ከወደዳችሁት ደግሞ ላይክ ማድረጋችሁን እንዳትረሱ። ቀጥታ ወደ ቪዲዮ ጃለው ሚስት አለው ቤት አለው ቤቱ ነው። ስለዚህ ምን ይሁን? ስማኝ አብርሃም፣ ቆይ ተረጋጋ። ልቀቂው። ቆይ ዳኒ፣ ቆይ የሆነ በጣም ተጨናንቆ በጣም በከባድ ሁኔታ ውስጥ የነበረ ሰው የሆነ የሚያውቀውን ሰው ሲያገኝ የሚሰማው ነው እፎይታ እኮ ነው። እንዴት እንደተረማመደባቸው እያያችሁ ነው። ሶፋ አላለም ሰው አላለም ዘሎ እኮ ነው የተጠመጠመባት ቤተሰብ። ይሄን ያክል ይሄ የወንድነት እንትኑን ማን ነው እንደዚህ የወሰደበት? እህቱ ነች፣ ወንድሙ ነው ያለው፣ ቤተሰብ ውስጥ ነው ያለው። እሷ ስትመጣ እንደዚህ ተዘሎ ተወሮሮ የተነሳበት ነገር ይሄ ልክ እኮ አይደለም። አሁን ራሳችንን መሸወድ ሁላችሁም እዚህ ጋር እየተከታተላችሁ ያላችሁት ሁላችሁም ተከታታዮች ማሰብ ያለባችሁ ትልቁ ነገር ይሄ እኮ ነፃ አእምሮ ያለው ሰው ማንም ሰው እኮ የሚፈርደው ነገር ነው። አሁን የሆነ ለአንድ ሰው መደገፍ ለአንድ ሰው መቆም ምናምን አይደለም። ወይ ለሩታ ወይ በዚህኛው ለነ ሄርሜላ ወይ ለዳኒ ምናምን የመቆም ጉዳይ አይደለም። ትክክለኛውን ነገር አይቶ የመወሰን ጉዳይ ነው። ስለዚህ እዚህ ጋር እያየን ያለነው በትክክል አብርሃም በቃ እሱ አብርሃም አይደለም። ምንም ላረጋው አይደለም። አንተ ሁለሱ ጥሩ ሰው ምናምን መምሰል አይጠበቅብህም። ምን ነው እንደማይተዋወቅ ሰው ለመሆን ትሞክራለህ? ያለሽ መጥፎ ቦታ ይዞ ነው የመጣሁት። መጥፎ ቦታ ነው ያገኘሽው። እስኪ የት ያገኘሽው? መልሽልኝ። እኔ መጥፎ ሰው ምንም ማድረግ ስለማትችል ነው። ምንም ያላደረከው ምንም ማድረግ ስለማትችል ነው እንጂ ያንተ ፍላጎት ማንም ጠንቅቆ ያውቀዋል። ዳኒ አታስመስል። ምንም ማድረግ ካልተቻለ ለምን 3 ቀን እዚህ እንዲቆይ? አብረው በአንድ ዓላማ የተሰለፉ ሰዎች ግጭት ነው እዚህ ጋር። ሩታም ወደ ዳኒ መጠቆም አትችልም፣ ዳኒም ወደ ሩታ መጠቆም አይችልም። ሁለቱም ተመሳሳይ ሰዎች ናቸው። አንድ ላይ ቆመው ስንት ነገር ሲያደርጉ የነበረው አብርሃምን ሲያስጨንቁ፣ ብዙ ችግር ውስጥ ሲከቱት፣ የተረጋጋ ህይወት እንዳይኖረው ሁሌም በመረበሽ ሁሌም ችግር በመፍጠር አብረው የቆሙ ሰዎች ናቸው። ማን ነው ነፃ የሚሆነው እዚህ ጋር? ሁለቱም ተመሳሳዮች ናቸው። ዳኒ አብርሃምን ይዞ ስለመጣ ብለን የድሮን አንረሳ። ሩታም አሁን እያደረገችው ባለችው ነገር ብቻ ሳይሆን ከዚህ በፊት ስታደርግ በነበረው ነገር ሁሉ ተነስተን ነው እሷን የምንናገረው። ሁለቱም ራሳቸውን የሚወዱ ሰዎች ናቸው። ራስ ወዳድ በመሆናቸው ነው አሁን እንደዚህ ነገር ሁሉ እየተፈጠረ ያለው እንጂ ለእሱ አስበው ለእሱ ተጨንቀው ይሄ ምንም የማይመስል ነገር ነው። ምን እያደረጉ እንደነበረ ሁላችንም አእምሯችን የማያስታውስ ሁሉን ነገር የረሳ አይደለም። ምን አይነት ማጥ ውስጥ እየገቡ የነበሩ ሰዎች እንደሆኑ እናውቃለን። ሁሌ ተንኮል፣ ሁሌ የሆነ ችግር መፍጠር፣ ሁሌ እንቅፋት መሆን። ገባችሁ? ሩታ አብርሃምን ወደ እሱ አምጥተው ከሆነም በትክክለኛው መንገድ አይደለም ያመጣችው። ፍቅር ሰጣው፣ በችግሩ ጊዜ ከጎኑ እየቆመች እሱ ከዛ በኋላ ወዷ እንደዛ ማድረጓን አምኖ በቃ መመለስ እፈልጋለሁ ብሎ አይደለም የመጣው። ሩታ ወደ እሷ እስኪመጣ ድረስ ምን ስታደርግ እንደነበረ ሁላችንም እናውቃለን። እኔ እኮ የሆነ የተከፈለውን ሰው ነው የሚመስለው አንዳንዴ። ውጮቹ ጋር ምናምን ብዙ ጊዜ ይሄ የኪራይ ቦይ ፍሬንድ ገርል ፍሬንድ የሚባል አለ። በቃ ትከፍሏቸዋላችሁ፣ የምትፈልጉትን ነገር ታደርጋላችሁ። ማለት ከእነሱ ጋር መዝናናት፣ የሆነ ቦታ መሄድ ከፈለጋችሁ፣ ፎቶ መነሳት ከፈለጋችሁ፣ አብራችሁ ምሳ መብላት ከፈለጋችሁ፣ እራት መብላት ከፈለጋችሁ ኤቭሪቲንግ እስከተከፈላቸው ድረስ ማድረግ የሚችሉ። አብርሃም ምንም አሁን እሱ የሚያዝዘው ነገር አይደለም። ምንድነው እያደረገ ያለው? የተባለውን ነገር ማድረግና ማድረግ ነው። አሁን አብርሃም አንቺ ትክክለኛ ሴት ከሆንሽ ትክክለኛ ሴት ሰርቶ መግባት አለበት። ወንድ ልጅ አይደል? ራሱ ተንቀሳቅሶ መግባት አለበት። አይደለም በጭራሽ ትልቅ ውሸት ይገርሽሽ አይደለ? በራሱ ተንቀሳቅሶ አያውቅም። እንዲህ ከሆነ ጀምሮ ተንቀሳቅሶ አያውቅም። ተሸክማኝ ነው እንደምትዞረው ባለው እስቲ በራሱ እንዲቀሳቀስ ፍቀጅለት እንዴ። ቀላል ተሸክማ ብቻ አይደለም እንደዚህ በየሄደችበት እንዲህ አንጠልጥላ ነው እየሄደች ያለችው። መሸከም ምናምን ብቻ አይደለም፣ ሙሉ የምታስበውን ነገር ሁሉ ነው እሷ ነው የምታስብልህ። ማለት መንቀሳቀስ ብቻ አይደለም እኮ ማሰብ ራሷ አትችልም። እሷ ነች ማስተር ማይንዷ ወይም ዋናው ጭንቅላቷ ያለው እሷ ጋር ነው። አንተ በእሷ ትእዛዝ ውስጥ የምትንቀሳቀስ አይነት ሰው ነህ። ምንም ማድረግ የማትችል ከእሷ ውጭ ማለት አሁን እኮ መረዳት ያለብን ከእሷ ጋር ጊዜ ማሳለፉ አይደለም። ማንም ባለትዳርም ፍቅረኛም ቢሆን ከሚወደው ሰው ጋር እንደፈለገ መሆን ይችላል፣ እንደፈለገ ጊዜ ማሳለፍ ይችላል። ግን ያ ነገር ትክክለኛ ካልሆነስ? እዚህ ጋር እኮ ያሉ ሰዎች አንድ ሰው አይደለም እንደዚህ ነው እያለ ያለው። እህቱም፣ ወንድሙም፣ ጓደኞቹም እሺ እነ ዳኒልና እነ ሄርሜላ ኦኬ እሺ እንተዋቸው። የተባለውን እዚህ ግራና ቀኝ ላይ መከለያ እንደተደረገለት ፈረስ ፊት ለፊት ብቻ የሚያይ ሰው ሆኗል። ወደ ጎንም ወደ ቀኝም ወደ ግራ መማያ አይነት ሰው። የሆነ ሰው ከላይ ሆኖ በልጓም እየጎተተ ወደ ቀኝ ወደ ግራ የሚያዞረው ሰው ነው እንጂ
አብርሃም ራሱን ቆሞ ነገሮችን መናገር የሚችል ማድረግ የሚችል ሰው አይደለም። ይሄ ለሁላችንም ግልጽ ነው። ፋሚሊስ ይፈልግኸው ወደኸው ነው እኔ የምሰጥን ስጦታዎችም እንዳለ አንዴ ከእጅ እያነሳህ አንዴ ከዛ በኋላ እየሰጠሁህ ያሉ ስጦታዎችን ራስህ መክሳት ፈልገው ቀርተህ ነው ወይስ አንተ በእነሱ እየተመራ ነው ያለው? አሁንም አውልቅ ስትባል ታወልቃለህ፣ አርግ ስትባል ታደርጋለህ። እንዴ አንተ አያስፈልገኝም በቃ እንጂ ስጦታ እንዴ በግልጽ አማርኛ ተናገርኩ ያለ ሄርሜላ በጣም ነው ማለት ትናንትናም እየተናገርን ነበር። በቃ የራሷን ነገር አሁን ወደ ጎን ትተው ስለሰጠች ስጦታ ስለዛ መውለቅ መበጠስ ምናምን አይደለም። ስጦታ ብቻ ሳይሆን እኮ ከሷ ምርቋል። አሁን አብርሃም ስለ ስጦታው አይደለም ማሰብ ያለባት በዚህ ሰዓት። እንዴት ነው ይሄ ልጅ ደህና የሚሆነው? የምትወደው የምታፈቅረው የምትሳሳለት አይነት ሰው ከሆነ ስለ ስጦታ መጣልና መነሳት የምታወራ ከሆነ ራሷን ነው እየወደደች የምትወደው። እዚህ ጋር ሲጀመር እኔ አሁን ሲገባኝ ሲገባ የፍሬም በራሱ አንዳንዴ ምንድነው ተሰራ ድግምት ምናምን የምትሉት ነገር እኔ የእውነት እያመንኩ ነው መሰለኝ። ኤፍሬምን በራሱ የሆነበት ሳይሆን አይቀርም እንደዚህ በዚህ ልክ ሊከራከር ወይ በዚህ ልክ ጭራሽ ከኛ ጋር ሊጣላ የሚደርስበት ምክንያት በፍጹም ሊገባኝ አልቻለም። ይሄ ነገር በጣም 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 ትልቅ አቅጣጫ የሚሰጥ ነገር ነው። በዚህ ሰዓት ዴቭ የተናገረው አሰባችሁታል? እስኪ ወደ ኋላ እንመለስና ነገሮችን እናጠንጥን። ኤፍሬም መጀመሪያ እንዴት ነበር? አንዳንዴ ነገሮች ሁሉ ዝም ብለው ተገጣጥመው የሆነ መጨረሻ ላይ ምስል አይሰጡም። እርስ በርስ የተያያዙና የተሳሰሩ ናቸው። በዛ ሰዓት ሩታ ብቻዋን በነበረችበት ሰዓት ትልቅ የሆነ ቀኝ እጅ ያስፈልጋታል። ከሁለቱም አቅጣጫ የሆነ ከሷም ከቤተሰቡም አቅጣጫ የሆነ ሰው። አብርሃም በቦታው በዛ ሰዓት አልነበረም። በመካከል የሚያገናኛቸው ድልድይ ኤፍሬም ነው። ከአብርሃም ጋር ያገናኛታል፣ ከቤተሰቦቹ ጋር የሚያገናኛታል፣ ከሷም ጋር ደግሞ ጥሩ ግንኙነት አለው። ስለዚህ በመጀመሪያ ኤፍሬም ጋር ትክክለኛ ጥሩ የሆነ ግንኙነት ያስፈልጋቸዋል። ስለዚህ ያንን ጥሩ ግንኙነት መሰረተች። ኤፍሬም ከሷ በላይ ስለሷ የሚከራከርላት ሰው ሆነ። አብርሃም የራሱን ህይወት መርጦ በራሱ ህይወት ውስጥ እያለፈ እያለ ኤፍሬም ከማን ጋር የነበረው? ከወንድሙ ጋር አይደለም የነበረው፣ ከእህቱ ጋር አይደለም የነበረው፣ ከቤተሰቡ ጋር አይደለም የነበረው። የሚያስጨንቀው የሩታ የእያንዳንዷ የቀኗ ውሎና ያሳለፈችው ነገር ነው የሚያሳስበው። እሷ የትም ግባ ካለችው ይገባል፣ ምንም ማድረግም ካለችው ያደርጋል። በዛ ሰዓት ብቻዋን እንዳትቆም መከታ ኤፍሬም ሆናት ማለት ነው። ስለዚህ አሁን አብርሃም ወደዚህ ስለመጣ ብቻ ሳይሆን አብርሃም ሳይኖር ለወንድሙ ያኔ ለምን አልቆመም? ይሄ ልጅ ሁሌም የሚለው ሩታ ነው የምትሆንህ፣ ሩታ ነች። ከሄርሜላ ጋር የሆነ የሚያመጣው የሆነ የተደበቀ ነገር አለ ስንል ምንም ነገር የለም። ምናልባት እሷ ጋር አይቶባት የሆነ ነገር ተረድቶባት ነው ከሱ እየተከላከል ነው ብለን ስናስብ ስንጠብቅ አዲስ ነገር የለም። ስለዚህ ምንድነው እያደረገ የነበረው በሰዓቱ? አብርሃም ተረጋግቶ ህይወትን እንዳይኖር ሁሌም እንቅፋት ሲሆን በዛ በሄርሜላ በኩል ይሄዳል፣ አንዴ በአብርሃም በኩል ይመጣል፣ አንዴ በጓደኞቹ በኩል ይሄዳል። የተለያዩ ነገሮችን ሲያደርግ ቆየ። ከዛ ያ ነገር አልፎት አብርሃም ጠፋ። ከዛ በኋላ የሆነ ሰዓት ሶስቱ ተያይዘው መጡ፣ አብርሃም፣ ኤፍሬምና ሩታ። ከዛስ የኤፍሬም ሚና በጣም እያደገና ከፍ እያለ መጡ። ውሳኔ የመወሰኑ ኃላፊነት የሱ ሆነ። ሲወጣ ሲገባ መኪና የሚይዝለት የሚጠብቀው ወቅት ሲያደርግ አብሮት የሚወጣ ቤታቸውን የሚጠብቅላቸው ሰው ሆነ። ስለዚህ አሁን ኤፍሬም ለወንድሙ አስበው ነው ካልን ያኔ ለምን አላሰበም ነው? ደና እያለ አሁን ከሩታ ጋር ከመጣ በኋላ ነው ከአብርሃም ጎን መቆም የጀመረ። ስለዚህ ይህ ነገር አቅጣጫው ችግሩ ከአብርሃም ብቻ ሳይሆን ኤፍሬም ጋር የሆነ ነገር እንደተደረገና እሱን ከእሷ ጋር እንዲቆም የተፈጠረ ሌላ ትልቅ ሴራ አለ። ትልቁ ምስል ይሄ ነው ፋሚሊ። ኤፍሬም ባይኖር አስባችሁታል? ኤፍሬም ባይኖር ሩታ ቆማ አብርሃምን እዚህ ጋር አምጥታ እንትን የምትልበት ምንም አይነት አቅምም ጉልበትም የላትም። ምክንያቱም ያኔ አላደረገችውም ፋሚሊስ፣ ያኔ አይደለም ኤፍሬም ከጎኗ ሆኖም አላደረገችውም። ስለዚህ ትልቁ ምስል ይሄ ነው። በዚህ ልክ ሁላችንም ማሰብ ይገባናል ፋሚሊስ፣ እንጂ አሁን የተጀመረ ነገር እንዳልሆነ ዛሬ ዴቭ የተናገረው በጣም ቁልፍ የሆነ ነገር ሁላችሁም ታስታውሳላችሁ። ኤፍሬም ልክ አይደለም እንደዚህ ተነክቷል ምናምን፣ የራሱን ህይወት አይኖርም። እንዴት የራሱን ህይወት ይኖር? የሰውን ህይወት እኮ እንዲኖር መጀመሪያ የተደረገ ሰው። አሁን ከአብርሃም አቅጣጫ ብቻ ሳይሆን ነገሮችን ከኤፍሬም አቅጣጫ ማየት ያስፈልጋል። የዛሬው ቪዲዮ ይህን ይመስላል። በቀጣይ በሌላ ቪዲዮ እንደገና እንገናኛለን። አካውንቱን ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ቪዲዮውን ከወደዳችሁትም ላይክ፣ ሀሳባችሁን ደግሞ ኮሜንት ላይ አስቀምጡ። ይመቻል።